ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ተደራሽነታችንን እንድታሰፉ በአክብሮት እየጋበዝን ዛሬ የከፈታችሁ ቻናላችንን ዛሬ ማድመጥ ለጀመራችሁ የቻናላችን ተከታታዮች ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ የአክብሮት ግብዣችን እያቀረብን የዕለተ ቅዳሜ የመጀመሪያ ክፍል ትኩረታችን የሚሆነው በዝውውር መስኮቱ በንቃት እየተሳተፉ ከሚገኙ የእንግሊዝ ክለቦች መካከል ግንባር ቀደም ሆኖ በዚህን ሰዓት በስሌት በብስለት በንቃትና ጉዳዮችን ከግምት ውስጥ በማስገባት በተለያየ የዝውውር ስትራቴጂ በንቃት እያካሄደ የሚገኘው የእንግሊዙ ማንቸስተር ዩናይትድ የበለጠ ትኩረቱን አቅጣጫውን ዳይሬክሽኑን እንግዲህ ያለፈው ሳምንት ስንጠቁማችሁ እንደነበረው የኤሊየት አንደርሰን ዝውውር በከፍተኛ ክፍያ ወይም ለተጫዋቹ አሁን ላይ ማንቸስተር ሲቲ የመጨረሻ ኦፈር ካቀረበ በኋላ ሌሎች ክለቦች አሁን ሲቲ ብቻውን የመፎካከርን አጋጣሚ ፈጥረው ከዝውውር ወጥቷል። ምክንያቱም ተጫዋቹ ላይ የተጠየቀው ክፍያና ሲቲ እያቀረበ ያለው ክፍያ ከሌሎች ክለቦች ፋይናንሻል አቅም ጋር በተገናኘ በእጅጉ ፈታኝ ስለሆነ እንደነዚህ አይነት ፋይናንሻል ጉዳዮችን ከመድፈር ይልቅ ቢዲንግ ዋር ውስጥ ከመግባት ይልቅ የበለጠ ገንዘቡን አብቃቅቶ በበቂ ሁኔታ በአማራጭነት ለመጠቀም ያሰበው ማንቸስተር ዩናይትድ እንግዲህ አሁን ላይ በቀጥታ ትኩረቱን ማቲያስ ፈርናንዴዝ ላይ እንደሚያደርግ ያለፈው ሳምንት በስፋት ስንገልጽላችሁ ነበር። እንግዲህ በቀጣይ የስራ ቀናት ከሰኞ ጀምሮ ወይም አርብ የመጨረሻ ጥረቱን ማንቸስተር ዩናይትድ ኦፊሻሊ ሊያሳውቅ ይችላል ብለን የራሳችንን ግምት አስቀምጠን ነበር። ይሄም ግምት እንግዲህ በስተመጨረሻም ማንቸስተር ዩናይትድም ኦፊሻሊ ይህን ተጫዋች ለማስፈረም ከሪያል ማድሪድ፣ ከአርሴናል፣ ከፒኤስጂ እና ከሌሎች ክለቦች በተሻለ አቋም ላይ እንደሚገኝና አሁን የበለጠ እንደ ተጨባጭ የመረጃ ዘጋቢዎች ከሆነ በተለይ ደግሞ የበለጠ ለማንቸስተር ዩናይትድ ቅርበት ያላቸው ትላልቅ ዘጋቢዎች እንደሚሉት ከሆነ ማቲያስ ፈርናንዴዝ ማረፊያው ኦልትራፎርድ የመሆን እድሉ ከጊዜ ወደ ጊዜ እየሰፋ መምጣቱን ለምሳሌ የቴሌግራፍ ሪፖርተር የበለጠ በማንቸስተር ዩናይትድ ዘገባው ላይ ተጨባጭ የሆነው ጀምስ ዳንከርም ትናንትና በነበረው ዘገባ ይህን ጉዳይ አያይዞ አንስቷል። በዴሊ ሜል በኩል ክሪስ ዋይለር ለክለቡ ቅርብ የሆነ የዴሊ ሜል ሪፖርተር ይህን ጉዳይ ሲዘግብ ነበር። ሳሙኤል ሉከስም ከዘሳን ለማንቸስተር ዩናይትድ በጣም ቅርብ የሆኑ ዘጋቢዎች ይህን ጉዳይ ይዘው እየወጡ ነው። ምንም እንኳን እነ ፋብሪዚዮ ሮማኖ በዝውውሩ ላይ ያለውን ተጨባጭ ሁኔታ ለመግለጽ የሌሎች ክለቦችን ሁኔታ መመልከት ስለሚያስፈልግ በጉዳዩ ላይ የጠራ ሀሳብ ባያስቀምጡም ግን ከፋብሪዚዮ የተሻለ ለክለቡ ቅርበት ያላቸው የክለብ ሪፖርተሮች በተሻለ ሁኔታ ይህን ጉዳይ አብራርተው በአስተማማኝ መልኩ መረጃውን ለእግር ኳሱ ቤተሰብ አጋርተዋል። ማቲያስ ፈርናንዴዝን በተመለከተ ማንቸስተር ዩናይትድ ለማጠናከር ያቀደው 5 የዝውውር እቅዶችን እነዚህ የዝውውር እቅዶች የመፈጸምም እድላቸው በጣም ሰፊ እንደሆነ እየተነገረ ነው የሚገኘው። በተለያየ ዲፓርትመንት አሁን ማንቸስተር ዩናይትድ ራሱን ድጋሚ አጎልብቶ አጠናክሮ ለ2026/27 የውድድር ዓመት ለመቅረብ አሁን ላይ በጣም የፈጠነ ስትራቴጂክ መንገድን እየተጠቀመ ነው የሚገኘው። ምናልባት አብዛኛው የእንግሊዝ ክለቦች የዝውውር መስኮቱ 1 ወር ገደማ ሲቀረው
በአብዛኛው ቅድመ ሁኔታዎች በርካታ ዝውውሮችን አጠናቀው ፕሪሲዝንን በተሟላ ሁኔታ ማካሄድ ይፈልጋሉ። ስለዚህ ገና የዝውውር መስኮቱ ጁን 15 ነው የሚከፈተው። ግን ቅድመ ስምምነቱ የጋራ ጉዳዮች በአጠቃላይ ስለ ኦፊሻል ሬጅስትሬሽን እና ኮንፈርሜሽን ቀን እስከሚፈቀድ ድረስ ግን ክለቦች የራሳቸውን የቤት ስራ እያጠናቀቁ ነው የሚገኙት። ይህንን ተከትሎ እንግዲህ በዚህ የዝውውር መስኮት የዝውውር መረጃዎችን ወደ እናንተ ማድረስ ከጀመርንበት ጊዜ አንስቶ የሊግ ፉክክር ከተጠናቀቀበት ጊዜ አንስቶ በተደጋጋሚ የምንገልጽላችሁ ነገር አለ። ማንቸስተር ዩናይትድ በዚህ የዝውውር መስኮት አግሬሲቭ ሆኖ ገብቶ ዝውውሮችን የማካሄዱ እድል በጣም ሰፊ ነው። እዚህ ላይ ዩናይትድ ያለው ፋይናንሻል ስትራቴጂ እንግዲህ ባለፉት ቀናት ስናነሳ ነበር። ዩናይትድ የዩኤፋ ቻምፒየንስ ሊግ ተሳታፊ መሆኑ የሚፈጥርለት ከፍተኛ መደላድል አለ። ከነዚህ መካከል ክለቡ ተጨማሪ ብድሮችን ለማካሄድ ቢፈልግ እንኳን ከፍተኛ የብድር አገልግሎትን ከተለያዩ ባንኮች ያገኛል። ወይም ያለበትን ብድር የማራዘም ጊዜና ተጨማሪ ብድሮችን በተለየ ወለድ አያይዞ ለመበደርም ሂደቶችን ያመቻቻል። ስለዚህ የዩናይትድ ዩሮፒያን ተፎካካሪ መሆን ተጫዋቾችን ማስፈረም ብቻ ሳይሆን ክለቡን ለማጠናከር በሚደረጉ ፋይናንሻሊ ያለፉት ጊዜያት ስናነሳቸው የነበሩትን ጉዳዮች ለመቅረፍ አመቺ ሁኔታ ስለሚፈጥር አሁን እንግዲህ ዩናይትድ ከነ ብራንዱ ከነ ግዙፍ ስሙ እንግዲህ ዝውውር ላይ ገብቶ እንደ ቀድሞ ብራንድን ትኩረት ያደረገ ዝውውር ሳይሆን ጤናማ የቡድን ግንባታን ተያይዞ እንግዲህ በአስገራሚ ሁኔታ ዝውውሩን ዩናይትድ በተቀናጀ መልኩ ኤደርሰን ጋር በሁሉም ቅድመ ሁኔታዎች ተስማምተው ዝውውሩ እንግዲህ በዝውውር መስኮቱ ሲከፈት ኦፊሻሊ የሚፈጸም ይሆናል። ኤደርሰንን ቀደም ብሎ በሁሉም ቅድመ ሁኔታዎች አጠናቀዋል። አሁን ኦፊሻል ሬጅስትሬሽን ቀን ብቻ ነው ክለቡ ለሜዲካል እና ለአንዳንድ ቅድመ ሁኔታዎች እንግዲህ ድጋሚ ወደ ብራዚል ብሔራዊ ቡድን መጠራቱን ተከትሎ ይህን ተጫዋች ኦፊሻሊ ኮንፈርም ለማድረግ ኦፊሻል ኮንፈርሜሽን የሬጅስትሬሽኑ ቀን እስከሚከፈት ነው የሚጠበቀው። የመጀመሪያ ዝውውሩን ኦልሞስት አጠናቋል ማለት ይቻላል። ሁለተኛው ዝውውር ላይ ግን ዩናይትድ ብስለት የተሞላው የዝውውር ስትራቴጂ ይመስለኛል። በጣም ብስለት የተሞላው ምክንያቱም ለምሳሌ የዝውውር መስኮቱ እንደዚህ በከፍተኛ ሁኔታ የክለቦች በንቃት መሳተፍ ሳናስተውል ቀደም ብሎ የአብዛኛው የእግር ኳስ ክለቦች ደጋፊዎች ግምት የነበረው ማንቸስተር ዩናይትድ ኤሌት አንደርሰን ላይ ያለው ጠንካራ ፍላጎትና አግሬሲቭ ሆኖ የመግባት ጨረታዎች የሚበዙባቸው ዝውውሮች ላይ ዩናይትድ እንደሚገኝና በቶፕ ክላስ ተጫዋቾች ከፍተኛ ኢንቨስትመንት እንደሚፈጸም ነበር ሲጠበቅ የነበረው። ያ ግን ዩናይትድን ላለፉት ዓመታት ለድል ለከፍታ ወደ ቀድሞ ግርማ ሞገሱ እንዲመለስ ምንም የረዳው ነገር ስለሌለ ክለቡ የሚያስፈልገው ቀድሞ ክላሶችን ከመሰብሰብ ይልቅ ቶፕ አቋም ላይ የሚገኙ ተጫዋቾች ወይም በከፍተኛ የዝውውር ሂሳብ ጨረታዎችን በመግባት አሸንፎ በሚያዘዋውራቸው ተጫዋቾች ሳይሆን እንደ ቡድን በሚያገለግሉ ተጫዋቾች ዩናይትድ ዳግም ነፍስ ዘርቶ አንሰራርቶ ወደ ቀድሞ ከፍታው እንደሚመጣ የተረዱት የክለቡ ኃላፊዎች አሁን ላይ በእርጋታና በሰከነ ቡድኑን የማጠናከር ስትራቴጂ ገና ለገና ከማስታወቂያ ከማሊያ ሽያጭ ታሳቢ ተደርጎ ሳይሆን ማንቸስተር ዩናይትድ እንደ ቡድን ሲገነባ ውጭ ያለው ማርኬቲንግ ሲስተሙ የክለቡ ያድጋል እንጂ የሚቀንስበት ምንም አይነት መንገድ የለም። የገቢውን ደረጃ ደግሞ ለማሳደግ የዩሮፒያን ኮምፒቲሽን ለዩናይትድ ዳግም ተሳታፊ መሆን ምን ያክል ዩናይትድን በነፃነት ያለፉት ጊዜያት ታስታውሳላችሁ። ከሰራተኛ ቀነሳ አንስቶ የተለያዩ ከስፖንሰርሺፖች ጋር የነበረው አንዳንድ ተጫዋቾች ማሊያ እንዳይለዋወጡ ጭምር የተከለከሉበት ስትራቴጂ እስከመድረስ ድረስ ፋይናንሱ ምን ያክል ዩናይትድ ላይ ጫና እንደፈጠረ በፒኤስአር እናስታውሳለን። ይሄ ደግሞ ኤፍኤፍፒ ላይ የበለጠ ሌላ ጫና ስለሚፈጥር አሁን ለዩናይትድ አድቫንቴጆች ሁሉ ተመቻችተውለት ክለቡ በአስገራሚ የፋይናንስ አቅም ምክንያቱም በአዲስ ብድር
እንደምታውቁት በተጠናቀቀው የውድድር ዓመት 37 ሚሊዮን ፓውንድ ከነበረው ብድር ላይ ከቨር ማድረጉን ተከትሎ በዚህኛው የውድድር ዓመት በተጠናቀቀው 2025/26 የውድድር ዓመት ደግሞ ክለቡ ካስመዘገበው ውጤት ጋር ተያይዞ ዩናይትድ 93 ሚሊዮን ፓውንድ ተጨማሪ የወለድ ሂሳብ ያለው ከፍተኛ በ5.36 የወለድ ፐርሰንት ከፍተኛ ብድር አግኝቷል። እስከ 2031 ዴድላይን ዴይ ያለው የ5 ዓመት የሚቆይ በዚህ ፐርሰንት የሚያድግ ወለድ እና ክለቡ የበለጠ ራሱን ለማጠናከር ፋይናንሻሊ የሚያግዘውን ብድር ትናንትና ክለቡ ማሳካቱን በስፋት እየተገለጸ ነው የሚገኝ። እነዚህን ጉዳዮች ስንመለከት እንደ ቡድን መገንባት ክለቡን ፋይናንሻሊ ማገዝ የዩናይትድ ቀጣይ ስትራቴጂ ነው። ይሄ ደግሞ ክለቡ ምን ያክል በሜዳ ውስጥም ከሜዳ ውጭ ባሉ ጉዳዮች እንደሚረዱት በእጅጉ ይጠበቃል እና የመጀመሪያው ትኩረታችን የሚሆነው ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች የመሆን እድሉ በብዙ መመዘኛዎች ሰፊ ነው ይላሉ ለማንቸስተር ዩናይትድ በጣም ቅርበት ያላቸው ሪፖርተሮች። በነገራችን ላይ በዝውውር ላይ ስለ ኮንፈርሜሽን የመጨረሻ ተጠናቀቀ ኤጌሌ ከኤጌሌ ጋር እንደዚህ አይነት ስምምነት ፈጸመ፣ እንደዚህ አይነት ሂደቶች ላይ ደርሰዋል፣ እንደዚህ አይነት ጉዳይ የሚለውን ነጥብ ላይ የሚዲያ ሪፖርተሮች ሳይሆኑ ለአንድ ተቋም የሚሰሩ ሪፖርተሮች ሳይሆኑ የነ ፋብሪዚዮ የሶሻል ሚዲያ ከፍተኛ ተከታዮች ያላቸው የዝውውር ዘጋቢዎች ለእነዚህ አይነት ኮንፈርሜሽኖች አመቺ ናቸው እንጂ የትኛውም ዘጋቢ በዝውውር በኩል እንደ ክለብ ሪፖርተሮች የተጣራና ትክክለኛው መረጃ የሚያቀርብ ሪፖርተር አይኖርም። ምክንያቱም ያ የክለብ ሪፖርተር መረጃ የሚሰጠው ከክለቡ ነው። ስለዚህ አሁን ክለቡ ያለበትን አቋም ከነዛ ሪፖርተሮችና ከክለቡ በላይ ሊያውቅ የሚችል ሪፖርተር የለም። ስለዚህ እነ ፋብሪዚዮ ከሜዲቴሪያን ከሚባሉ አደራዳሪ አካላት ጋር ነው መረጃዎች የሚያገኙት በአብዛኛው እና አንዳንዴ ክለቦች በፍጥነት ለእግር ኳሱ ቤተሰብ እንዲደርስ ሲፈልጉ የሆነ $1000 ከፍለው መረጃውን በነሱ በኩል ያስነግራሉ። ነገር ግን የበለጠ የክለብ ሪፖርተሮች ተቀባይነታቸው ሚዛን የሚደፋ ነው። የበለጠ ደግሞ የነ ዴቪድ ኦርኒስተን ዘገባ ደግሞ በክለብ እውቅና ተሰጥቶት ኦፊሻሊ ለኤክስክሉሲቭ ኒውስ መረጃ የሚሰጠው ዘጋቢ ማለት ነው። ስለዚህ መረጃዎች የግድ ከነ ፋብሪዚዮ ሂርዊጎ እስከሚባል መጠበቅ የለበትም። አሁን ለማንቸስተር ዩናይትድ ከፋብሪዚዮ ሮማኖ የበለጠ ቅርበት ያላቸው በርካታ ሪፖርተሮች ናቸው። ይህም መረጃ በቴሌግራፍ፣ በዴሊ ሜል፣ ዘሳን እንግሊዝ መቀመጫቸው ያደረጉ የበለጠ ለማንቸስተር ዩናይትድ የሚዘግቡ ድህረ ጨዋታ ቅድመ ጨዋታ ሪፖርተሮችን ከቲም ኒውስ ጋር ይዘው የሚወጡ የክለቡን የተሟላ የትሬኒንግ ሴሽንን በቪዲዮ እዛው ተገኝተው ሪፖርት የሚያደርጉ ከክለቡ ቀጥታ የሚዲያ ኮሚኒኬሽን ኃላፊዎች መረጃዎችን ኦፊሻሊ ከክለብ ይሄ ሪፖርት ለደጋፊ እንዲደረግ ተብሎ የክለብ ሪፖርተሮች የሚያገኙትን የበለጠ ሚዛን ይደፋል እና አሁን ላይ እንደሚወጡ ዘገባዎች ከሆነ ማንቸስተር ዩናይትድ አቅጣጫውን አስፍቷል፣ ተደራሽነቱን ከፍ አድርጓል። በማቲያስ ፈርናንዴዝ በኩል ላይ ያለው የዩናይትድ አስደናቂ የዝውውር ስትራቴጂ የሌሎች ክለቦችን ፍላጎትንም ያሳጠረ ነው ወይም ያገታ ነው። ገፍቶ ቢሄዱ ጥረታቸው ጊዜ ማባከን ይሆናል እንጂ ይህን ተጫዋች ነጥቆ ለማስፈረም አሁን ላይ ከነሱም አቅም በላይ እንደሆነ ነው። በተለይ ዩናይትድ በግል ተጫዋቹን ያናገረበት መንገድ እንደምታውቁት የተጫዋቹ ተወካይ ዮርጊ ሜንዴዝ ናቸው። ያለፈው ሳምንት የጆዜ ሞሪኖ ኦፊሻል ቅጥር በሪያል ማድሪድ እንዲፈጸም በቀጥታ ከሪያል ማድሪድ ኃላፊዎች ጋር ቀጥተኛ ኦፊሻል የወረቀት ስራዎችን ሲያደርጉ ነበር። ከዛም በኋላ ደግሞ እንደገና በርናንዶ ሲልቫ የሆርጊ ሜንዴዝ ተጫዋች ነው እንደምታውቁት በኤጀንትነት የያዟቸው ነው። ማቲያስ ፈርናንዴዝም እንደዛ ነው። ግን ማንቸስተር ዩናይትድ ቀደም ብሎ ሪያል ማድሪድ ገና የምርጫውን ጉዳይ ኦፊሻሊ ሳያረጋግጥ በፊት
ዩናይትድ ከበስተጀርባ የሚጠበቅበትን የቤት ስራ በግል ስትራቴጂካሊ መንገድና አቅጣጫ ሲይዟል። ስለዚህ ማድሪዶች መጨረሻ ላይ ገብተው ከተጫዋቹ ጋር ከዮርጊ ሜንዴዝ ጋር ግንኙነቶችን አጥብቀው በጆዜ በኩል የሆነ ፉክክሩን ከፍ ለማድረግና ተጫዋቹ ላይ አግሬሲቭ ለመሆን ማድሪዶች ቢሞክሩም ግን የተጫዋቹ ልብ ወደ ቀያይ ሰይጣኖች እንደሸፈተ ነው ለነዛ ክለቦች መረጃ የደረሰው። ስለዚህ ወደ አማራጫቸው መመልከት ጀመሩ። በፍጥነት ከተመለከታችሁ ትናንትና ሪያል ማድሪድ በርናንዶ ሲልቫን በሁሉም ቅድመ ሁኔታ ተስማምቶ ከባርሳና ከአትሌቲኮ ማድሪድ ነጠቀ። ለምን? የመጀመሪያ የሪያል ማድሪድ ምርጫ የነበረው ማቲያስ ፈርናንዴዝን ማስፈረም ነበር። ግን በድርድሩ ላይ ዩናይትድ የወሰደው አድቫንቴጅ እና የተጓዘበትን ርቀት በመመልከት ማድሪድም ራሱን ከዝውውሩ ፈቀቅ አደረገ። እንደውም ኤንዞ ፈርናንዴዝ በድጋሚ በማድሪድ ቤት አሌክሲስ ማካሊስተር መወያያ ርዕስ ሆኗል እንደገና። ምክንያቱም በዚህ ተጫዋች ላይ በዚህ ፖርቱጋላዊ ተጫዋች ላይ ያላቸው አቋም በዩናይትድ የዝውውር ሂደት ምክንያት ከዝውውሩ መለስ ማለት ጀምሯል። ግሬቭ ጃኮብስ የዘ ታይምሱ ዘጋቢ መቀመጫውን ለንደን ያደረገ ደግሞ ለአርሴናል የበለጠ ቅርበት ያለው እዛው ለታይምስ ስፖርት የሚጽፍ የአርሴናል ሪፖርተር እንደሚለው ከሆነ አሁን ላይ ባለው ሁኔታ የአርሴናል ሪፖርተር ነው ተመልከቱ። ወይ ክሪስ ዋይለር አይደለም፣ ጄሰን ዳንከር አይደለም፣ ወይም ሳሙኤል ሉከስም አይደሉም። ግሬቭ ጃኮብስ ነው የዘ ታይምሱ የአርሴናል ሪፖርተር። አሁን ባለው ሁኔታ የአርሴናል በዝውውር መስኮቱ የአማካይ ክፍል አንደኛውና ተቀዳሚው ትኩረት የነበረው ማቲያስ ፈርናንዴዝ አሁን የኖርዝ ለንደኑን ክለብ ማንቸስተር ዩናይትድን መምረጡ ከተጫዋቹ በኩል እየተሰማ ነው የሚገኙ። ይሄ ደግሞ በድርድር ሂደቱ ላይ የአንዱን ክለብ አፐርሃንድ በግልጽ ያንጸባርቃል። ምክንያቱም ዌስትሃም ፕራይስ ታጉን ይለጥፍ እንጂ ተጫዋቹ መዘዋወር ከሚፈልግበት ክለብ ጋር ነው መደራደር የሚፈልገው በየትኛውም ጨዋታ። ምክንያቱም ይሄ ተጫዋች በቻምፒየንሺፕ ቆየ ማለት በቀጣይ ዓመት ዌስትሃም ይሄን ክፍያ አያገኝም። ከዚህ በፊት የተፈጠረው አይነት ቢዲንግ ዋር ውስጥ ከመግባት ይልቅ ማንቸስተር ቀደም ብሎ በስሌት ነው የተጓዘው። ምክንያቱም ኤሌት አንደርሰን ላይ ዩናይትድ ሃይጃክ የሚያደርግበትን ስትራቴጂ የሚፈልግ ክለብ መስሎ የአብዛኛው ክለቦችም ፍላጎት ኤሌት አንደርሰን ላይ ነበር። ግን የሁሉም ክለቦች ፍላጎት ማቲያስ ፈርናንዴዝ ላይ በተዘናጉበት ወቅት ነው ዩናይትድ አድቫንቴጁን ያሰፋው። ስለዚህ ይሄ ዝውውር አይጠለፍም ወይም ዩናይትድ ኦልሞስት አጠናቆታል ተስማምቷል ማለት አይደለም። በድርድሩ ላይ በላቀ አድቫንቴጅ አሁን ላይ የሚገኘው ክለብ ማንቸስተር ዩናይትድ። ነገ ላይ የተጫዋችን ሀሳብ ሊያስቀይሩ የሚችሉ ጥቅማጥቅምና የቦነስ ክፍያ ይዘው የሚመጡ ክለቦች አሉ። ግን ማንቸስተር ዩናይትድ አደራድሮ በብዙ መመዘኛዎች ወደ ራሱ የሰበሰበውን ተጫዋች የትኛውም ክለብ ሲያስጥል አልተመለከትንም። ሃይጃክ አድርጉ በተለይ ወደ ዩናይትድ ኦልሞስት የተቃረበን ተጫዋች እንደገና ተጠልፎ ሌላ ክለብ ወሰዱ። ምክንያቱም አንድ ተጫዋች ለዩናይትድ መጫወት ለዚህ ግዙፍ ክለብ ያለውን ትርጉም በደንብ ይረዳል። ስለዚህ ዛሬ ላይ የሀገሩ ልጅ ብሩኖ ፈርናንዴዝን ለመቀላቀል ተጫዋቹ እንደወሰነና አሁን ላይ ለዩናይትድ ቃሉን እንደሰጠ ነው እየተዘገበ የሚገኝ። ስለዚህ ቀጣይ ስቴፖቹ ለዩናይትድ እንግዲህ ፈታኙንና ከባዱን ስቴጅ በነ ጄሰን ዊልኮክስ፣ በነ ኡመር ባራዳ፣ በነ ክሪስቶፈር ቪቪያሊ እየተመራ ደግሞ ያንን ቴክኒካዊ የመደራደር አቅምን የሚጠቀምበት ወቅት ላይ ነው ቀጣይ ሳምንት የሚጠበቀው። እንግዲህ ከቀጣይ ሳምንት ጀምሮ አሁንም ሌላ ፕሪዲክሽን እናስቀምጥ። ዩናይትድ እንደዚህ ያክል ብር ለማቲያስ ፈርናንዴዝ አቀረበ፣ ዌስትሃም ሪጀክት አደረገና ጨምሩ ልክ እንደ ኤሌት አንደርሰን የሚሉ መረጃዎችን ልናደምጥ እንችላለን ከቀጣይ ሳምንት። አሁን ፐርሰናል ተርሙ ለዩናይትድ አድቫንቴጅ ከፍቷል። ተጫዋቹ አማራጮችን መመልከት አልፈለገም። ታዲያ ከዚህ ጀርባ ማን ያለው ነው አሁን ትልቁ ጥያቄ። የዩናይትድ የመደራደር አቅም ቁልፉ ግለሰብ ማን ነው? ምክንያቱም ተጫዋቹ በዚህ ደረጃ
ፒኤስጂ፣ ሪያል ማድሪድ፣ አርሴናል እየፈለጉት እንዴት ቃሉ ለዩናይትድ ገና የዝውውር መስኮቱ ሳይከፈት በዚህ ደረጃ አድቫንቴጅ ሊፈጠር ቻለ? ይሄን አሁን ትልቁ ጥያቄ። ለዚህ ደግሞ ዋነኛ ቁልፍ የሆነው የክለቡ ዳይሬክተር ኦፍ ፉትቦል ጄሰን ዊልኮክስን። ምክንያቱም ጄሰን ዊልኮክስ ማቲያስ ፈርናንዴስን ከስፖርቲንግ ሊዝበን መጀመሪያ ተጫዋቹ በ18 ሚሊዮን ፓውንድ ወደ ሳውዛምፕተን ማስፈረም የቻለው ጄሰን ዊልኮክስን። እንደምታውቁት የሳውዛምፕተን ስፖርቲንግ ዳይሬክተር በነበረበት ወቅት በርካታ የአካዳሚ ተጫዋቾችን በሰራበት ኤክስፒሪየንስ ባደረገበት ካምፕ ሁሉ የሚያውቃቸውን ወጣት ተጫዋቾችን ያስፈርም ነበር። እነ ሮሚዮ ላቪያን ጨምሮ የምታስታውሱ ከሆነ በማንቸስተር ሲቲ ስለሚያውቀው ከኢንዞ ማሬስካ ጋር እንደምታውቁት በጣም በጥብቅ የሚቀራረቡ አብሮ በጋራ የሰሩ እንደውም የሩበን አሞሪም የተነሱ አካባቢ የምታስታውሱ ከሆነ እኮ ኤንዞ ማሬስካ ከማንቸስተር ዩናይትድ ጋር በጥብቅ ስሙ ሲነሳ የነበረበት ዋነኛ ምክንያት ጄሰን ዊልኮክስ። አሁን እንግዲህ ይሄ ስራ አስኪያጅ የበለጠ በዚህ ዝውውር ላይ ቀደም ብሎም ወደ እንግሊዝ ምድር ይሄ ፖርቱጋላዊ አማካይ እንዲመጣ መንገዱን የከፈተው መንገዱን የጠረገው ስራ አስኪያጅ። ስለዚህ ይሄ ጄሰን ዊልኮክስ አዲስ ድርድር አይደለም ወይ አዲስ የማያውቀው ግንኙነት አይደለም። የበለጠ የሚያውቀው ግንኙነት በዳበረና በተሻሻለ ባደገ ብቃት ላይ አስፈላጊውን ቅድመ ሁኔታ አቅርቦ ተጫዋችን የማሳመን ሁኔታ። በዚህ ረገድ እንግዲህ ማንቸስተር ዩናይትድ የበለጠ አድቫንቴጁን መጠቀሙ ነው እዚህ ጋር መረጃዎች እያሳዩ የሚገኙት። እዚህ ጋር በደንብ አንድ የዩናይትድ የመደራደር አቅምና ምን ያክል ይህን ተጫዋች ለማስፈረም ማንቸስተር ዩናይትድ ቁርጠኛ እንደሆነ የምትመለከቱት ዮርጊ ሜንዴዝ ቅርበታቸው የበለጠ ግንኙነታቸው ከፍሎሬንቲኖ ፔሬዝ ጋር በጣም ትስስር እንዳለው ቅርበታቸው በጣም መቀራረባቸው ለረጅም ጊዜያት እንደሆነ ዮርጊ ሜንዴዝ በስራ ዘመናቸው እንግዲህ ከፍሎሬንቲኖ ፔሬዝ ጋር በጣም በጎ የሚባል ግንኙነት እንዳላቸው ይነገራል። ስለዚህ ይህን ተጫዋች ማድሪድ ሃይጃክ ሊያደርግ ይችላል የሚለው ስጋት የነበረው ያለፉት ሳምንታት ዋነኛ ምክንያት ዮርጊ ሜንዴዝ ናቸው። ግን ዩናይትድ ምን ያክል አክቲቭሊ በዚህ ተጫዋች ዙሪያ መንቀሳቀሱን ነው የሚያሳየው እና አሁን ዩናይትድ ይህን ፖርቱጋላዊ አማካይ ወደ ክለቡ የማምጣቱ እድል የማይቀር እንደሆነ ነው እየተዘገበ የሚገኘው። እንግዲህ ለጋራ ስምምነት የዌስትሃም ዋጋ በቀጣይ ትኩረት ይስባል። ዌስትሃም ምን ያክል ክፍያ በዚህ ተጫዋች ዙሪያ ይጠይቃል የሚለው ጉዳይ ነው እንግዲህ የበለጠ ትኩረት እየሳበ የሚገኘው። ምክንያቱም አሁን የተጫዋቹ ፍላጎት ከታወቀ በቀጣይ እንግዲህ ዌስትሃም ነው ትልቁን የድርድር አቅም የሚይዘው። ስለዚህ ዌስትሃም የሚጠይቀውን ክፍያ ማንቸስተር ዩናይትድ በምን አይነት መልኩ አቻችሎ ያንን የዝውውር ዋጋ፣ ምክንያቱም አብዛኛው ዘጋቢዎች እንደሚሉት ከሆነ በሚባለው ወይም በሚጠበቀው ያ ዋጋ ዩናይትድ አያስፈርምም ይህን ተጫዋች የሚባለው 80 ሚሊዮን ፓውንድ ዌስትሃም የሚጠይቀውን ሁሉ ዩናይትድ አይከፍልም። ከዛ በታች የሚጠናቀቀው ግን በአከፋፈል ስርዓቱ ላይ የሚያቀርቡት ክፍያ ነው አሁን ወሳኝነት ያለው። ይሄ ደግሞ የበለጠ የዝውውሩን ሁኔታ ትኩረት ስቧል እና አሁን ላይ ማንቸስተር ዩናይትድ ከፍተኛ አድቫንቴጅ መውሰዱን ኦልሞስት እየተረጋገጠ መጥቷል። ግን ዩናይትድ ለምንድን ነው ማቲያስ ፈርናንዴስ ላይ እንደዚህ ሲሪየስ ሲሆኑ? ባለፈው ሳምንት የኤሌት አንደርሰን በማንቸስተር ሲቲ ስለሚኖረው የቡድኑን ምን ያክል ያጎለብታል በሚለው በቁጥሮች ከተመለከትን እስቲ ሁለቱን ተጫዋቾች ፖርቱጋላዊና እንግሊዛዊውን እናወዳድር። በፕሪሚየር ሊግ የተጠናቀቀው የውድድር ዓመት 2025-26 የተሳካ ታክሎችን በማሸነፍ 67 ማቲያስ ፈርናንዴስ 63 ኤሌት አንደርሰን ሶስተኛና አምስተኛ ናቸው። ግራውንድ ዱዌል የማሸነፍ ጥንካሬ ደግሞ
በዚህ ረገድ ኤሌት አንደርሰንም በሊጉ የሚወዳደር የለም 231፣ ማቲያስ ፈርናንዴዝ ደግሞ 180 ፖሴሽኖችንም በማሸነፍ እንግዲህ በጣም ጠንካራ ነው። ኤሌት አንደርሰን 306፣ ማቲያስ ፈርናንዴዝ ደግሞ 182። የበለጠ ግን ሶስተኛ የሜዳ ክፍል ላይ ያለውን ፖሴሽን የማሸነፍ ጥንካሬ ደግሞ ከተመለከትን ተቀራራቢ ናቸው ሁለቱ ተጫዋቾች። ኤሌት አንደርሰን 127 ፖሴሽኖችን በማሸነፍ አንደኛ ነው በሊጉ። ማቲያስ ፈርናንዴዝ ደግሞ 108 በማሸነፍ አምስተኛ ነው በሊጉ። ይሄ ጥሩ ነው። ግን እዚህ ጋር ማወቅ ያለብን የላቀ ኤክስፒሪየንስ ያለው ኤሌት አንደርሰን ነው በሊጉ። ይሄ አማካይ ገና ነው። እድሜውም በሊጉም የአጭር ዓመት ቆይታን ያደረገው ሳውዛምፕተን ገባ፣ ሳውዛምፕተን ወረደ፣ ወደ ዌስትሃም መጣ፣ ዌስትሃም ወረደ። ስለዚህ ይሄም ተጫዋች ሴትል አላደረገም። የበለጠውን ሴትል ወደሚያደርግበት ክለብ ነው የሚመጣው። ስለዚህ ይሄ ምናልባት የሚያገለግሉበት ክለብና ያለባቸውን ጫና በልዩነት የሚያሳይ ነው። ነገር ግን በሊጉ አብዛኛውን ዲስታንስ ከቨር ያደረጉ ኪሎ ሜትሮችን ከቨር ያደረጉ ተጫዋቾች ተርታ ካደረጉት ደቂቃ አንጻር ማቲያስ ፈርናንዴዝ እና ኤሌት አንደርሰን ከ1 እስከ 7 ያሉ ደረጃዎችን ይዘዋል። ለምሳሌ ኤሌት አንደርሰን 318.6 ኪሎ ሜትሮችን ከቨር ሲያደርግ ማቲያስ ፈርናንዴዝ 280.3 ኪሎ ሜትሮችን ከቨር ማድረግ ችሏል። እና የዚህ ተጫዋች ኦፍ ዘ ቦልም ከኳስ ጋር ያለው እንቅስቃሴ የበለጠ የዩናይትድን አማካይ ቨርሳታይል ሚና ስለሚሰጥ ይሄ ተጫዋች በእጅጉ በዩናይትድ ኃላፊዎች ተወዶም ጭምር ነው ኦልድ ትራፎርድ እየተፈለገ የሚገኝ። እንግዲህ ዝውውሩ ከተጠናቀቀ ክለብ ከክለብ ጋር ስምምነት ላይ ከደረሱ ለዩናይትድ በርካታ አማራጮችን ይሰጣል ተብሎ የሚታሰብ ፖርቱጋላዊ ነው። በአንድ ፕሮግራም ላይ የግል ሀሳቤን አቅርቤ ነበር። ከዩናይትድ ስታንዳርድ አንጻር ዩናይትድ ከዚህ ከፍ ያለ አማካይ ያስፈልጓል የሚል ሀሳብ ነበር። ግን ዛሬ ላይ የዩናይትድን ስትራቴጂ በጥልቀት ከመረጃዎች ጋር ከአንዳንድ ጉዳዮች ጋር ስመለከት በእርግጥም ዩናይትድ አሁን ስልታዊ ጉዞውን እኔንም ጭምር ያሳመነ ስትራቴጂ ነው እና የማቲያስ ፈርናንዴዝ ጉዳይ አሁን የበለጠ በዩናይትድ ቤት የተጨበጠ ከዚህ በፊት ሩመርሶች ናቸው እኮ የሚበዙት። በነገራችን ላይ በቅርብ ጊዜ ውስጥ በዝውውር በርካታ ጉዳዮችን ጠለቅ ብለን ስንመለከት የዝውውር ዘጋቢዎች የሚዲያ ፍጆታን ለማግኘት አንድ የመጀመሪያ ስቴጅ ድርድር ሲደረግ ያ የሚዲያ ፍጆታንና ሚዲያውን ከቨር ለማድረግ የሚያወጧቸው መረጃዎች በዝውውሩ ላይ ያለውን ተጨባጭ ሁኔታ አንዳንዴ አይገልጽም። እስቲ በደንብ ልብ ብላችሁ ተመልከቱ። ፋብሪዚዮ በአንድ ተጫዋች ዙሪያ የለም ቢባል በትንሹ 10 መረጃዎችን ያጋራል። ግን የክለብ ሪፖርተሮች ምናልባት ጄሰን ዳንከር የሚባለው የቴሌግራፍ ሪፖርተሩን ብትመለከቱ ለመጀመሪያ ጊዜ ነው ስለ ማቲያስ ፈርናንዴዝ የዘገበው። ክሪስ ዋይለርን ብትመለከቱ ለመጀመሪያ ጊዜ ነው የዘገበው። ስለዚህ ከክለብ የሚያገኙት ተጨባጭ መረጃና ከውስጥ አዋቂዎችን አምጥተው ነው ሚዲያ ላይ ለደጋፊው ይፋ የሚያደርጉት። ስለዚህ የሚዲያን ዘገባ ጊዜውን የጠበቀ አሁን ላይ ዝውውሩ የሚገኝበትን አቋም በተጣራና በተጨባጭ ለምን ዩናይትድ ይሄን ክፍያ ለመክፈል ይችላል አይችልም የሚለውን ፋይናንሻሊ ዩናይትድ ስለተበደረው አዲስ ብድር በዚህ ብድር ውስጥ የተካተተው አዲሱን ወለድ አያይዘው በብራንች ከየትኛው ባንክ ከየትኛው ተቋም በምን አይነት ስምምነት ይሄ ብድር ለምን ያክል ጊዜ እንደሚቆይ በነዚህ ዓመታት ውስጥ ዩናይትድ ስንት ፐርሰንት ወለድ እንዳለውና በቀጣይ ዩናይትድ ምንን ታሳቢ አድርጎ እንደተበደረ ጭምር በተጨባጭ ይዘግባል። ስለዚህ የክለብ ሪፖርተሮች ለዝውውር ዘገባ አሁን ላይ የበለጠ ሪላያብል ሶርስ ይሆናሉ ከሚዲያ ሪፖርተሮች ከሶሻል ሚዲያ ሪፖርተሮች የበለጠ። ስለዚህ አሁን በዚህ ተጫዋች ዝውውር ላይ ምሽት ላይ አሁን ፋብሪዚዮ የሰራውን ቪዲዮ ለተመለከተ ለዩናይትድ ደጋፊ ብዙም አዲስ መረጃ የለው። የሁሉም ክለቦችን አቋም መመልከት አለብን። ማድሪድ አሁን ላይ በርካታ አማካይ ስላለውና እዚህ ላይ በርናንዶ ሲልቫን
ማስፈረሙን ተከትሎ ማቲያስ ፈርናንዴስ ላይ ቀዝቅዟል ነው የሚለው። ግን የክለብ ሪፖርተሮች የማንቸስተር ዩናይትድ አስተማማኝ ጉዞና የድርድር አቅም ሌሎች ክለቦችን ከዝውውር አስወጣ ነው የሚለው። የአርሴናሉም ሪፖርተር የዘገበው ይህንን ነው። የማንቸስተር ዩናይትድ 3 ሪፖርተሮች የሚያወጡት ዘገባ ይህን። ግን እዛ ጋር ስትመለከቱ መረጃው የትኛው ነው የበለጠ ሶርሱ ተጨባጭ ሊሆን የሚችለው? ይሄን ፍርዱን ለእናንተ ትቻለሁ። ለዛ ነው አንዳንዴ የሚዲያ ይሄ የነፋብሪዚዮ ዘገባ በቀጥታ ዳይሬክት ከክለብ የሚገኝ መረጃ ስላልሆነ ሁሉም ሁኔታዎች እነሱ ባሉት መመዘኛ ላይ ይኖራል ማለት አይደለም። የክለብ ሪፖርተሮች የሚያወጡት ዘገባ በተሻለ ሁኔታ ተጨባጭ ነው እዚህ ጋር እና የበለጠ ደግሞ በእንግሊዝ ክለቦች ዙሪያ ደግሞ የዴቪድ ኦርኒስተን ዘገባ ደግሞ ጠብ የማይል ነው። ማንም ያልዘገበውን መረጃ ነው ቀደም ብሎ ለእግር ኳሱ ቤተሰብ ተደራሽ የሚያደርገውና ዛሬ ላይ የመረጃ ተደራሽነት እንግዲህ አድማሱ ሰፊ ነው እና ከተለያዩ ሚዲያዎች መመልከት የበለጠ የተሻለ ነው ለማለት ነው። ሌላኛው ነጥብ እንግዲህ ሉዊስ ሃልን ይመለከታል። ከሰሞኑን ሉክ ኤድዋርድ የሚባል የምታውቁት ከሆነ የኒውካስል የቴሌግራፍ ሪፖርተር በታይም ሳይድ ከሊ ሪድ ጋር አብሮ በጋራ የሚጽፍና ሊ ሪድ የክሮኒክ ዘጋቢ ነው። ዘ ክሮኒክስ የሚል ዕለታዊ ተነባቢ ጋዜጣ አለ ታይም ሳይድ የሚወጣ እና ሉክ ኤድዋርድ እዛው መቀመጫው ታይም ሳይድ ቢሆን ለቴሌግራፍ ነው የሚጽፈው። አንዳንዴ ደግሞ በዚህ ክሮኒክ ገጽ ላይ መረጃዎችን ያጋራል እና ከሰሞኑን ኤክስክሉሲቭ ኒውስ ብሎ ምናልባት በዚች 2-3 ቀን ስለ ሉዊስ ሃል ተደጋጋሚ የማንቸስተር ዩናይትድ ደጋፊዎች አልሰማችሁም? መረጃ በተደጋጋሚ ሉዊስ ሃልን በተመለከተ እንግሊዛዊው ግራፍልባክ በፕሪሚየር ሊግ ከ26ኛ 27ኛ ሳምንት በኋላ የበለጠ ለእንግሊዝ ብሔራዊ ቡድን ተጫዋቾች ጥሪ የተደረገላቸውን ብቃት አሳይቷል። በነዛ ሳምንታት ሁሉ ክለቦች ለብሔራዊ ቡድን ተጫዋቾቻቸው እንዲጓዙ እድል ሲሰጡ ለኔ ግን ኤዲሃው እድል ከልክሎኛል። በትሬኒንግ ላይ የምጎለብተውን ከፍተኛ ተፎካካሪነትና እድልን ነስቶኝ የእንግሊዝ ብሔራዊ ቡድን ቦታን አሳጥቶኛል በሚል ከፍተኛ ቅሬታ ውስጥ ገብቷል ነው የሚለው። ሉክ ኤድዋርድን ከሊ ሪድ ጋር ሆነው በክሮኒክስም እንዲሁም በበለጠ በራሱ የቴሌግራፍ ገጽ ላይ በመጻፍ የሚታወቅ የታይም ሳይድ ሪፖርተር ነው ይህንን ዘገባ ይዞ የወጣው። ከኒውካስል በኩል ተመልከቱ። የማንቸስተር ዩናይትድ ዘጋቢዎች አይደሉም፣ የኒውካስል ሪፖርተሮች ነው ይሄን የጻፉት። ከዛም በኋላ ማንቸስተር ዩናይትድ ያለፉት ቀናት እንግዲህ ይሄን ጉዳይ በቅርበት እየተከታተሉ እንደሆነና በተጫዋቹ ወገን በኩል ድርድሮች እንዳሉ አሁን ላይ ስለሚያገኘው ደሞዝ፣ የኮንትራት ሂደት፣ የተጫዋቹን ፊሊንግ እና ከታይም ሳይድ የመልቀቁን ጉዳይ በትኩረት በመመልከት ማንቸስተር ዩናይትድ ከአማካይ 2ኛ ፊርማ በኋላ ለ3ኛ አማካይ ፊርማ ይልቅ ወደ ግራ ፉልባክ ያተኩራል ነው የሚሉት። ለዛ ደግሞ ብቸኛና ተመራጭ ፉልባክ ሉዊስ ሃል ነው። ሲቲ ቦታው ላይ ፉልባክ አይፈልግም፣ አርሴናል አይፈልግም። ምናልባት ካሊፊዮሪ ወደ ማድሪድ ከተዘዋወረ ሊቨርፑል አይፈልግም። ቼልሲ የራሱ ንብረት ነበር፣ ባይባክ ክሎዝም የለውም። ቼልሲ አውጥቶ ለፒኤስአር ብሎ ነው የሸጠው። ኩኩሬያ ወደ አትሌቲኮ ማድሪድ የሚዘዋወር ከሆነ እንግዲህ ቼልሲዎች ይህን ተጫዋች ሊያተኩሩ ይችላሉ ወይ? እሱ ገና ምንም ተጨባጭ ነገር የለም። ስለዚህ ዩናይትድ በበቂ አማራጭና ክፍተት የሚያገኘው ተጫዋች ለቦታው ካለው ተጨባጭ ክፍተትና አማራጭን ለመፍጠር የበለጠ የረጅም ጊዜ የሉክ ሾው ተተኪ ለማድረግና አሁን ዩናይትድ አስተማማኝ ግራ ፉልባክ ያስፈልገዋል። ያንን ተከትሎ ደግሞ ሉዊስ ሃል ተቀዳሚ የክለቡ ምርጫ ሆኗል። ይሄ በተደጋጋሚ ተነስቷል። አሁን ግን ልክ እንደ ማቲያስ ፈርናንዴስ ቅድመ ዝግጅት እየተደረገበት እንደሚገኝ ነው። ይሄን ያወጡት መረጃዎችን ተመልከቱ። የማንቸስተር ዩናይትድ ሪፖርተሮች አይደሉም፣ የታይም ሳይድ ሪፖርተሮች እዛው የተጫዋቹ ባለቤት ከሆኑት ክለቦች አጠገብ የሚገኙ ሪፖርተሮች ነው ያወጡት። ሌላኛው ጉዳይ እንግዲህ በቅርቡ የተለጠፈው የመልቀቂያ ዋጋው የታወቀው የአሌክስ ስኮት ጉዳይ ነው። 80 ሚሊዮን ፓውንድ ብለዋል በርንማውዞች።
ዩናይትድ፣ አርሴናል እና ሊቨርፑል በጥብቅ ይፈልጉታል። ግን ይህን ያክል ክፍያ ሶስቱም ክለቦች እንደማያቀርቡ ይታወቃል። ምክንያቱም በጎለበተና ከፍ ባለ ተጫዋች ላይ የተጠራ ዋጋ ሁሉ አይቀርብም። ግን አማካይ ለተጫዋቹ ይሆናል ብሎ የሚያስቡትን ክፍያ ሊያቀርቡና ሊፎካከሩ ይችላሉ። ዩናይትድ ከማቲያስ ፈርናንዴዝን ዝውውር ካጠናቀቀ ካስፈረመ ሶስተኛ አማካይ ለማስፈረም ሲያስብ ከአሌክስ ስኮትና ባሌባ፣ ቶናሊ ከሶስቱ አንዱ ላይ ያተኩራል። ስለዚህ ቀጣይ የማንቸስተር ዩናይትድ ፕላን ግራ ፉልባክ፣ ሁለት አማካይ ማስፈረም እና የአልታር ባይንድርን መልቀቅ ተከትሎ ዩናይትድ ሁለተኛ ተጠባባቂ ግብ ጠባቂ፣ ምክንያቱም በጭራሽ አንድሬ ኦናና በዩናይትድ ሁለተኛ ግብ ጠባቂ መሆኑ ይቀጥላል የሚል እምነት የለም። አሁን ላይ ክለቡ ሁለተኛ እንደ ሳን ላመንስ አይነት ጤናማ ዝውውር ለማድረግ ተፎካካሪ የሚሆንም ለሁለተኛነት አስተማማኝ የሚሆን ግብ ጠባቂ ይፈልጋል። ይህንን ደግሞ በገበያው ላይ እየተመለከተ እንደሆነ ተገልጿል። እንደምታውቁት የዓመቱ ምርጡ ፈራሚ ሳም ላመንስ ተብሏል። 100% ምንም ትችትም ተቃውሞም ኔጌቲቭም መነጋገሪያ ርዕስ የማያስነሳ 100% ትክክለኛ ምርጫ ነው። ምክንያቱም የሚታይ ለውጥ በከፍተኛ ድክመትና ክፍተት የሚገኘውን ዲፓርትመንት በአስገራሚ ጥንካሬ ከቀየሩ የሚታይ ዳይናሚክስ ለውጥ ካለ የዩናይትድ አስተማማኙ ግብ ጠባቂ ማግኘት ነው። ለክለቡ ሶስተኛ መውጣትም መንገድ የከፈተው ይሄ ምንም ጥያቄ የሚቀርብበት አይደለም። ምርጥ ግብ ጠባቂ ቢባል ሊያስገርም አይገባ፣ ምርጥ ፈራሚ ቢባል እና ሳም ላመንስ ተጠባባቂ ለማምጣት ክለቡ በገበያ ላይ እንደሚሰራም ታውቋል። አንድ ግን የአታኪንግ ሰርድ ተጫዋች ያስፈርማል። በየትኛው ዲፓርትመንት የሚለው እዛ ጋር የተገለጸ ነገር የለም። ሁሉም በቴሌግራፍ በዴሊ ሜልም ዘሳንም ሁሉም ሚዲያዎች ላይ የተመለከትነው ዘገባ ተመሳሳይ ሆኖ በተለያየ አቅጣጫ የተዘገቡ ነበር። ከነሱ ውስጥ እንግዲህ ለእናንተ የበለጠ አሁን ላይ አፕዴት ለማድረግ አመቺ ነው ብለን በመረጥንበት መንገድ በእንዲህ መልኩ ወደ እናንተ መረጃዎችን በአምስቱ ዲፓርትመንት ዩናይትድ ለማጠናከር ያሰበበትን ስትራቴጂ እና የማቲያስ ፈርናንዴዝ ዝውውርን በተመለከተ በእንዲህ መልኩ የመጀመሪያ ክፍል የዕለተ ቅዳሜን ፕሮግራም ወደ እናንተ ተደራሽ አደረግን። ከተመቻችሁ ላይክ አድርጉ። ላይክ ማድረጋችሁ ይህን ፕሮግራም ተደራሽነቱን ተደማጭነቱን ለበርካታ የእግር ኳስ ቤተሰብ ተደራሽ ይሆናል እና ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችንን እድገት ከፍ እንድታደርጉ የደወል ምልክቷን እየተጫናችሁ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በሁለተኛ ክፍል የዕለተ ቅዳሜ ፕሮግራማችን የምንመለከተው አርሴናል ካልተገመተ ቡድን ያልተገመተ ወጣት የፊት መስመር ተጫዋች ለማስፈረም መቃረቡና ዝውውሩን ለማካሄድ በጣም በተቀላጠፈ ሁኔታ እየሰራ እንደሆነ ተሰምቷል። በዛ ተጫዋች ዝውውር ሂደት እንመጣለን። ሰላም ቆዩ።